ስለ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት ጉዳይ ላይ አሁን አንዴ ስናወራ እንዴት አድርጋችሁ ነው እናንተ ኢየሱስና ሙሐመድን እኩል ልታደርጉ የምትፈልጉት አለኛሉ። ውይይት ላይ ነው። እኩል አይደሉም አልኩት። ሙሐመድ ዐለይሂ ሰላቱ ሰላም ይገልጣልና እንዴት ያላገባን ግለሰብ 9 ሚስት ካገባ ሰው ጋር እኩል ታረጋለህ አለኝ። አንዳንዴ ሎጂኮቻችን በነገራችን ላይ ልክ አንድ ወንድማችን የነገረን ነገር ነበር። ማን ነበር እንደዚህ ያለን? አላስታውስም ማን እንደሆነ። ሰው ሽንት ቤት ሊገባ ውሃ ይዞ ሲገባ ሳይ ይዘጋኝ ነበር አለ። በፊት ውሃ ይዞ ሲገባ ሽንት ቤት ይቀፈኝ ነበር አለ። እንዴት ሰው ውሃ ይዞ ይታጠባል? ሽንት ቤት ውስጥ ገብቶ በጣም ይዘጋኝ ነበር አለ። ከሰለምኩ በኋላ ግን ምን ውስጥ እንደነበርኩ ገባኝ። ምክንያቱም የዚያኔ ላንተ ነገሮችን የምታይበት ፐርስፔክቲቭ በጣም ሩቅ ስለነበር የነበርክበትን ነገር መልካም አድርገህ ስለምታስበው ጃቢር ነበር አይደል? ወንድማችን ጃቢር ነው እና በቃ ይቀፈኝ ነበር አለ ውሃ ይዞ ሽንት ቤት መግባት። ከዚያ በኋላ ግን ያንን ንጽህና ፕራክቲስ አድርገህ ስታየው ይገባሃል ምን ውስጥ ሰዎቹ እንዳሉ ማለት ነው። ስለዚህ አሁን የጀነት የእንትን ጉዳይ ሲነሳ የዒሳና የሙሐመድ ጉዳይ ሲነሳ የሚስቶቹን ጉዳይ ያነሳው ግለሰብ አለማግባትን ንጽህና አድርጎ ስላሰበው እንጂ ሎጂካሊ እናስብ ከተባለ በሎጂክ እንሂድ ከተባለ አሁን ለምሳሌ ባቢ አንድ ነገር ልጠይቅ እስቲ ባቢ ትመልስልኛለህ? አግብቶ ብዙ ዓመት የኖረን ግለሰብ ነው ወይስ ያላገባ ግለሰብን ነው ስለ ትዳር ምክሩን የምትቀበለው? ባቢ ያገባ ሰው ነው እንጂ። እሺ ስለ ሴት ልጅ ባህሪ ከሴት ልጅ ጋር እንዴት እንደሚኖር የብዙ ሴቶችን ባህሪ እንዴት አድርጎ ችሎ እንደሚኖር ከአንዲት ሴት ብቻ ህይወቱን ሙሉ ያሳለፈ ሰው ነው ከብዙ ሴቶች ጋር ያሳለፈ ሰው ነው ሊያውቅ የሚችለው? ይሄም ከብዙ ሴቶች ነው። እሺ አንድ ግለሰብ ችግር ካለበት ችግሩ በደንብ ተጋልጦ ሊወራ የሚችለው ወይ ደግሞ ሊጋነን የሚችለው ከአንድ ሚስት ጋር ብቻ ከኖረ ነው ከተለያዩ ሚስቶች ጋር ከኖረ ነው? ምክንያቱም ከተለያዩ ሚስቶች ጋር ስለ እችኛዋ ሚስትም ፊቷ ሌላ ነው፣ ጸባይዋ ሌላ ነው። እችኛዋም ፊቷ ሌላ ነው፣ ጸባይዋ ሌላ ነው። የመጣችበት ማህበረሰብ ሌላ ነው። ሁሉም የተለያየ ማህበረሰብ ነው። በነገራችን ላይ አብዛኞቹ አግብተው የፈቱ ናቸው፣ ከሌላ ወንድ ጋር በፊት የኖሩ ማለት ነው። የነብዩ አለይሂ ሰላቱ ሰላም ባለቤቶች አብዛኞቹ አይደለም ሁሉም ከአኢሻ በስተቀር። አኢሻም ታጭታ ነበር ከሳቸው በፊት። እነኚህ ሁሉ ሰዎችን ሌሎች ሰዎችን ለምደው የመጡ ሴቶች